ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን ያላችሁልን? የዝውውር ጉዳዮችን በስፋት የምናነሳበት የሁለተኛው ቻናላችን አዲስ ስፖርት ልዩ የዝውውር ጉዳይ ፕሮግራማችን ላይ ትገኛላችሁ። እንዴት አመሻችሁ ውድ ቤተሰቦቻችን? ዛሬም እንደተለመደው የተለያዩ የዝውውር ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ከዩናይትድ፣ ከአርሰናል፣ ከቼልሲ፣ ከሊቨርፑል ከሌሎችም ትልልቅ ክለቦች ጋር የተያዙ ዛሬ ከጠዋት ጀምሮ ሲሰሙ የነበሩ የዝውውር ጉዳዮችን በስፋት ወደ እናንተ እያደረስን ነው ቆይታን የምናደርገው። ታዲያ እናንተ ቆይታችሁን ከኛ ጋር ስታደርጉ ሀሳብና አስተያየቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። እኛ የተለያዩ የዝውውር ጉዳዮችን ስናነሳ እናንተ ደግሞ ሀሳብ አስተያየቶቻችሁን እየሰጣችሁ ኮሜንት ቦክስ ላይ ያበረታታችሁ ከኛ ጋር ቆይታን እንድታደርጉ የተለመደ የአክብሮት ግብዣን ወደ እናንተ አደርሳለሁ። የተለያዩ ርዕሰ ጉዳዮችን ነው ዛሬ የምናነሳው ከዝውውር ጉዳዮቻችን ጋር እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ በአክብሮት ጋበዝኩ። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንመጣ ይሆናል። አብራችሁኝ ቆዩ። ወደ ቀዳሚው መረጃችን እናምራ። ማይክል ካሪክ ለአዲሱ የውድድር ዘመን ቡድኑን እንደገና ማዋቀር ሲጀምር ማንቸስተር ዩናይትድ ከአንጋፋ አማካዮቻቸው አንዱን በተመለከተ ትልቅ ውሳኔ ይጠብቃቸዋል። አስተን ቪላና ኒውካስል ዩናይትድ ፍላጎት እያሳዩ ቢሆንም የኦልድ ትራፎርድ አመራሮች በአሁኑ ጊዜ ቀደም ብሎ ከሚመጣ የዝውውር ጥያቄ ይልቅ ጠቃሚ ጥልቀትን በመያዝ ወይም ስኳድ ዴብዝን ለማጠናከር የበለጠ ትኩረት እያደረጉ ይመስላሉ ተብሎ ነው የሚጠበቀው። ካሪክ በተለያዩ ሚናዎች መጫወት የሚችሉና በቡድን ውስጥም በአዎንታዊ መልኩ አስተዋጽኦችን ማድረግ የሚችሉ ልምድ ያላቸው ተጫዋቾችን በእጅጉ ይወዳል። ነገር ግን የዩናይትድ የቅርብ ጊዜ ምልመላ ስራም በመሃል ሜዳ ላይ የሚገኙትን እድሎች በከፍተኛ ሁኔታ ሊቀንስ ይችላል። አንድ ትልቅ መምጣት ቀድሞውኑም በተረጋገጠበት ጊዜ በተለይ አንድሬ ሳንቶስ እና ዩሪ ቴሌማንስ መምጣታቸው በተረጋገጠበት ጊዜም ለቋሚ ቦታ የሚደረገው ፉክክር በጣም ከባድ ሊሆን እንደሚችል የሚያሳዩ መረጃዎች ያሉ። እንደ ቲም ቶክ ዘገባ ማንቸስተር ዩናይትድ ለሜሰን ማውንት በርካታ ጥያቄዎች መጥተውለታል። አስተን ቪላና ኒውካስል ዩናይትድ ፍላጎት ካላቸው ክለቦች መካከል የሚጠቀሱ ናቸው። ካሪክ የ27 ዓመቱን ተጫዋች በተለዋዋጭነቱ፣ በጫናን በመቋቋም ችሎታው፣ በክሪኤቲቪቲው በቡድን ውስጥ ባለው ተጽዕኖ ምክንያትም ለማቆየት ትልቅ ፍላጎት እንዳላቸው ነው የሚነገረው። ማውንት እንደ 8 ቁጥር እንደ አጥቂ አማካይ ወይም ደግሞ በክንፍ መስመር ላይ መጫወት የሚችል አይነት ተጫዋች ተደርጎ ይቆጠራል። ለካሪክም ጠቃሚ ታክቲካል ተለዋዋጭነትንም ይሰጣል ተብሎ ነው የሚጠበቀው። ምንም እንኳን የወደፊት እጣ ፈንታው የለውጥ አማራጭ ከመሆን ይልቅ በቂ የሆነ የመጫወቻ ጊዜን ማግኘት እንደሚችል በሚያምንበት ሁኔታ ላይ የተመሰረተ ሊሆን ይችላል ተብሎ ቢታሰብም አንድሬ ሳንቶስ ከሱ በእድሜ ትንሹ ተጫዋች ነው። በቴክኒክ የታነጸ ነው። በማዕከላዊና በጥልቀት የመሃል ሜዳው ቦታዎች ላይ መጫወት የሚችል ነው። ስለዚህም ክለቡ አዲሱን የ48 ሚሊዮን ፓውንድ ኢንቨስትመንቱን መደበኛ እድሎችን መስጠት ይፈልጋል ተብሎ ነው የሚጠበቀው። ዩሪ ቴሌማንስም መምጣት እንዲሁም ሜሰን ማውንት በቦታው ላይ የበለጠ አስቸጋሪ ሊያደርግበት ይችላል። ዘጋርዲያን እንደዘገበው ከሆነ ዩናይትድ ለቤልጅየማዊ ኢንተርናሽናል ዝውውሩን እንግዲህ ማጠናቀቁ የሚታወስ ጉዳይ ነውና የፕሪሚየር ሊግ ልምድ ያለውን ተጫዋች ማምጣታቸው ለማውንት ከባድ ፉክክር እንዲፈጥር ያደርጋል። ማይክል ካሪክ ማውንትን በዋጋ እንግዲህ በመስጠታቸው ትክክለኛ ናቸው። ነገር ግን የዩናይትድ የዝውውር እንቅስቃሴም እሱ ከዋናው የመሃል ሜዳ የቅርብ እንግዲህ ላይሆን እንዲችል ወይም ደግሞ አማራጩን ወረታችን እንዲያወርደው ያደርገዋል ተብሎ ይታሰባል። ሳንቶስ የወደፊቱን ጊዜ ይወክላል። ቴሌማንስ ደግሞ ወዲያውኑ አስፈላጊ ሆኖ በቡድን ውስጥ ሚናዎች ይኖሩታል ተብሎ ይታሰባል። ሜሰን ማውንት መቆየት ያለበት ካሪክ ለቋሚ ደቂቃዎች ግልጽ የሆነ መንገድ ሊሰጠው ከቻለ ብቻ ነው። አለበለዚያ ግን ከቪላ ወይም ከኒውካስል ዩናይትድ የሚመጣውን ፍላጎት እየጨመረ የሚመጣ ከሆነ ማንቸስተር ዩናይትዶች በሜሰን ማውንት ጉዳይ ላይ ቶሎ ውሳኔዎችን መወሰን ሊጠበቅባቸው እንደሚችል የሚጠቁሙ መረጃዎችን ነው የሰማ ነው። የማንቸስተር ዩናይትድ የተከላካይ ክፍል መልሶ ግንባታም በቅርቡ ወደ ግራ ተከላካይ ቦታ ሊሸጋገር ይችላል። ማይክል ካሪክ ለአዲሱ የውድድር ዘመን ከመጀመሩ በፊት ወጣትና የረጅም ጊዜ አማራጭን ለመጨመርም በጉጉት እየሰሩ ነው። ሉክ ሾው ጤነኛ ሲሆን ልምድ ያለውና አስተማማኝ ተጫዋች ሆኖ ይቆያል። ነገር ግን ዩናይትድ ወደ ቻምፒየንስ ሊግ ለመመለስ ሲዘጋጁ የበለጠ ፉክክርና ግልጽ የሆነ የተተኪ እቅድንም ይፈልጋሉ። ኢላማ የተደረገው ተጫዋች የፕሪሚየር ሊግ ልምድ፣ ጠንካራ የቴክኒካል ችሎታና በሜዳው በሁሉም አጋማሽ ላይ አስተዋጽኦችን የማድረግ ጉልበትን ይሰጣል። ሆኖም ግን የኒውካስል ዩናይትድ አለመረጋጋት የሞላበት ክረምትም ሌላ አስፈላጊ ደግሞ የቡድን ተጫዋችን እንዲያጡ
ማሳመንም እጅግ በጣም ከባድ ሊሆን እንደሚችል ነው የሚነገረው። ማንቸስተር ዩናይትድ የግራ ተከላካዩ ሉዊስ ሆልን መቀላቀል እንደሚፈልጉ ነው የሚታመነው። እንደ ቲም ቶክ ዘገባ ሉዊስ ሆል በማንቸስተር ዩናይትድ በግራ ተከላካይነት ቦታ ላይ የመጀመሪያው ምርጫ ሆኖ የቀጠለ ሲሆን ክለቡ ወደ ኦልድ ትራፎርድ የሚደረገውን ዝውውር እንደሚቀበልም እርግጠኛ ናቸው። የ21 ዓመቱ ተጫዋች በማይክል ካሪክ ስር የመስራትና የሉክ ሾው ተተኪ መሆንም እድሉ እንደሳበው ጭምር ነው የተነገረው። ሆኖም ግን በመጀመሪያ የቋሚ ተሰላፊነት ዋስትናን ይዞ ከመምጣት ይልቅ ለጨዋታ ደቂቃዎች እንደሚወዳደር ይጠበቃል። ዩናይትድ ስፔሻሊስት የግራ ተከላካይ ስለሚፈልግ ይሄ መንገድ ደግሞ አሁንም ሊስብ ይችላል። ፓትሪክ ዶርጉ ደግሞ ከጊዜ ወደ ጊዜ በለጠም ላቅ ያለ የአጥቂ አማራጭ ተደርጎ ነው የሚወሰደው። ሉክ ሾው የ31 ዓመት ዕድሜ እየተጠጋ ነው። ወጣቶቹ ተከላካዮች ሃማስና እንዲሁ ሃሪ አማስና ዲየጎ ሊዮን ገና መደበኛ የቡድን ቋሚ ተጫዋች ለመሆን ዝግጁ እንዳልሆኑ ይታመናል። ኒውካስል ቀድሞውኑ አንቶኒ ጎርደንን ለባርሴሎና፣ ሳንድሮ ቶናሊን ለቶተንሃም ሆትስፐርስ አሳልፈው ሰጥተዋል። ብሩኖ ጊማሬሽ ደግሞ ወደ አርሰናል የመቀላቀል ፍላጎት እንዳለው በይፋ ነግሯቸዋል። ስካይ ስፖርት እንደዘገበው ማክፓይሶቹ ትልቅ የቡድን ሽግግር እያደረጉ ሲሆን ተጨማሪ ጉዳት የሚያስከትሉ ወጣቶችን ለመልቀቅ ቁርጠኛ ይሆናሉ ተብሎም አይጠበቅም። ሉዊስ ሆል ለማንቸስተር ዩናይትድ እጅግ በጣም ጥሩ የረጅም ጊዜ ፈራሚ ይሆናል። ወጣት ነው፣ ኳስ በመያዝ ረገድ በጣም ጎበዝ ነው። የፕሪሚየር ሊግ ፍላጎቶች ቀድሞውኑ የሚረዳ አይነት ነው። ሆኖም ግን ዩናይትድ የማይክል ካሪክ ምርጫ ስለሆነ ብቻ ከመጠን ያለፈ ክፍያዎችን ለመክፈል መቆጠብ ይኖርበታል ተብሎ ይታሰባል። ኒውካስል እንግዲህ ይህንን ዝውውር ለማስቆም ምክንያቶች ያሏቸው እናም ድርድሩ ከተዘገበው የ60 ሚሊዮን ፓውንድ ዋጋ በቀላሉ ሊያልፍ ይችላል። ዩናይትድ አማራጮቹን ክፍት በማድረግ ኒውካስልን በቁም ነገርም የሚያቀርብ የዝውውር ጥያቄ መፈተሽም አለበት። ሉዊስ ሆል ፕሮጀክቱን ይስማማል፣ ነገር ግን ብልህ የሆነ የቡድን ግንባታ ከምኞት ጎን ለጎንም ዲሲፕሊንን ይጠይቃል ተብሎ እንደሚታሰብ ነው የመረጃ ምንጩም ይፋ እያደረገ እንደሚገኝ ዘገባው የጠቆመው። ቸልሲ የቤኔፊካውን የክንፍ ተጫዋች አንድሪያስ ቬልደርፑን ለማስፈረም የአጥቂ ክፍላቸውን ለማሻሻል እየተመለከቱ ይገኛሉ። ተሰጥኦ ያለው ወጣት አጥቂም በፖርቱጋል ሊግ ጥሩ ብቃት ያሳየ ሲሆን በዓለም ዋንጫውም ከኖርዌይ ጋር በመሆን አስደንቋል። በተፈጥሮ ትልልቅ ክለቦች ሁኔታን እየተከታተሉት ሲሆን ቸልሲም ፍላጎት ካላቸው ክለቦች መካከል አንደኛው ተብሏል። ይሁን እንጂ የተጠየቀው ዋጋ ማንኛውም ሊኖር የሚችል ዝውውርን ውስብስብ ሊያደርግ ይችላል። በኮንትራት ውስጥ 100 ሚሊዮን ዩሮ የሚጠጋ የመልቀቂያ አንቀጽ ያለው እንግዲህ ሲሆን ቤኔፊካ በርካሽ ሊሸጡት አይፈልጉም። የፖርቱጋሉ ክለብ የመልቀቂያ አንቀጹ ሙሉ ለሙሉ እንዲከፈል አይጠይቁም፣ ነገር ግን ለፊርማው 40 ሚሊዮን ዩሮ አካባቢ ይፈልጋሉ። ይህ አሁንም በከፍተኛ ደረጃ ገና ባልተረጋገጠ ወጣት ተጫዋች ላይ ከፍተኛ የመልቀቂያ ዋጋ ነው። ቸልሲ ክሮኒክ እንደዘገበው ከሆነም ቸልሲ፣ ሊቨርፑል እና ቶትንሃም ሁሉም የእድገቱን ሂደትና ሁኔታውን በቅርበት እየተከታተሉ ነው። ከቸልሲ ጋር የቅርብ ግንኙነት ያላቸው ምንጮች የለንደኑ ክለብ የተጫዋቹን ሁኔታ ሊመረምሩ እንደሚችሉ ያመለክታሉ። ነገር ግን ወደ 40 ሚሊዮን ዩሮ የሚጠጋ ዝውውር በፍጥነት አይገቡም። በሌላ በኩል ቤኔፊካ ከ40 ሚሊዮን ዩሮ በታች ለመሸጥም ፍጹም ፍቃደኛ አይደለም። በተጨማሪም የተጫዋቹ ኮንትራት 100 ሚሊዮን ዩሮ የመልቀቂያ አንቀጽ ወይም ሪሊስ ክሎዝ ያለው ሲሆን ይህም ፍላጎት ያላቸው ክለቦችም የመደራደር አቅማቸውን በእጅጉ ይገድብባቸዋል። ቤኔፊካ በጠየቁት ዋጋ ላይ የበለጠ ምክንያታዊ ለመሆን ፍቃደኛ መሆናቸውን ማሳየት አስደሳች ይሆናል። ቸልሲ በክንፎች ላይ የበለጠ ጥራት ይፈልጋል። አሌሃንድሮ ጋርናቾ አሳዛኝ የውድድር ዘመንን ካሳለፈ በኋላ ከክለቡ ሊለቅ እንደሚችል ተያይዞ ተነስቷል። እነሱም እሱን መተካት አለባቸው። ኖርዌያዊው ለእነሱ ተስማሚ ሊሆን ይችላል። እሱ በግራ በኩል የሚጫወት የክንፍ ተጫዋች ነው፣ ነገር ግን በማንኛውም የክንፍ ክፍል ለመጫወት የሚያስችል ተለዋዋጭነት አለው። ለቡድን አጋሮቹ እድሎችን ለመፍጠርና ግቦችን ለማስቆጠርም ይረዳል። ተጫዋቹ በቅርቡ በዓለም ዋንጫ የሩብ ፍጻሜ ጨዋታ በእንግሊዝ ላይ ግብ አስቆጥሯል። ለቤኔፊካ ባደረጋቸው 86 ጨዋታዎችም 15 ግቦችንና 15 ለግብ የሆኑ ኳሶችንም አመቻችቶ ማቀበሉን የምናስታውሰው ነው። ቶትንሃም ሆትስፐርስ የናፖሊዮን አጥቂ አማካይ አንቶኒዮ ቫርጋራን ለማስፈረም ፍላጎት እንዳላቸው እየተገለጸ ነው። የ23 ዓመቱ ተጫዋችን ባለፈው የውድድር ዘመን ባሳየው ተቀያያሪነት አስደምሞ የነበረ ሲሆን ስፐርስ እሱን ለማስፈረም ፍላጎታቸውን ገልጸዋል። እንደ ኤሪያ ናፖሊ ዘገባ ከሆነ ሌሎች በርካታ የጣሊያን ክለቦችም ሁኔታውን እየተከታተሉት ነው። ሆኖም ግን ናፖሊ እንዲለቅ አይፈልጉም። እናም ቀድሞውኑ ኮንትራት ለማደስ ከተወካዮቹ ጋር ድርድር እያደረጉ ነው። ስፐርስ ለተጫዋቹ ይፋዊ የዝውውር ጥያቄዎችን በማቅረብ ፍላጎታቸውን ወደ ተግባር የሚቀይሩ መሆኑን ማየቱ አስደሳች ያደርገዋል። በአጥቂ መስመራቸው ላይ የበለጠ ጥልቀትን ሊጠቀሙ የሚችሉ ሲሆን ቫርጋራም ለእነርሱ ተስማሚ የቡድን አባል ሊሆን ይችላል።
በመሃል እንዲሁም በክንፍ መስመሮች ላይ መስራት ይችላል። ለቡድኑ ቴክኒካል ብቃት ፈጠራና ጥበብንም ሊጨምር ይችላል። የ23 ዓመቱ ተጫዋችም ባለፈው የውድድር ዘመን በናፖሊ በቋሚነት የሚሰለፍ አልነበረም። ቶተንሃም አስፈላጊውን ዋስትና ሊሰጠው ከቻለም ወደ እንግሊዝ የመዘዋወር ሀሳብም ሊስበው ይችላል። ባለፈው የውድድር ዘመን 926 ደቂቃዎችን ተጫውቶ ለናፖሊ 7 ግቦች ላይ ቀጥተኛ ተሳትፎን አድርጎ ነበር። ቶተንሃም በዚህ ክረምት በዝውውር ገበያው ላይ በጣም ንቁ ነበሩ። እንደ ቡድን ለመሻሻል አስቀድመው ከፍተኛ መጠን ያለው ገንዘቦችን አውጥተዋል። ይሁን እንጂ የዝውውር መስኮቱ ከመዘጋቱ በፊት በአጥቂ መስመራቸው ላይ የበለጠ ጥራት ማከልም ይጠበቅባቸዋል። ከፈጠራ ችሎታ ባሻገር በቋሚነት ግብ ማስቆጠር የሚችል አስተማማኝ አጥቂም ያስፈልጋቸዋል። ባለፈው የውድድር ዘመን በሊጉ የደረጃ ሰንጠረዥ 17ኛ ደረጃ ላይ ተቀምጦ የነበረ ሲሆን የክለቡ አመራሮች እንደገና በዚያ ቦታ ላይም ደግሞ መሆን እንደሚፈልጉ ግልጽ ነው። ጠንክረው ለመመለስ ከፍተኛ ወጪ እያደረጉ ነው። ቶተንሃምና ሮቤርቶ ዲ ዘርቢ የ23 ዓመቱን ጣሊያናዊ በዚህ ክረምት ክለቡን እንዲቀላቀል ማሳመን ይችሉ እንደሆነ ገና የሚታይ ነው የሚሆነው። ስቴፈን ባጄቲች በዚህ ክረምት ከሊቨርፑል በቋሚነት ሊለቅ እንደሚችል ተያይዞ ተዘግቧል። የ21 ዓመቱ የመሃል ተከላካይ አማካይም የክለቡ ላይ ከፍተኛ ግምት ይሰጠው የነበረ ቢሆንም በተደጋጋሚ ከባድ ጉዳቶች አጋጥመውትና ባለፈው የውድድር ዘመን ደግሞ እምብዛም የመጫወቻ ጊዜያቶችን አልተሰጠውም። በተፈጥሮም በሚቀጥሉት ሳምንታት ሊሸጥ እንደሚችልም እየተገለጸ እንደሚገኝ ነው ሰፊ መረጃዎች እየወጡ የሚገኙት። ይሁን እንጂ ከራዲዮ ማርካ የወጣው ዘገባ እንደሚያመለክተው አዲሱ የሊቨርፑል ስራ አስኪያጅ አንዶኒ ኢራኡላ ተሰጥኦ ያለው ወጣት አማካይን እንደሚያደንቁትና በፕሪሚየር ሊጉ ክለቡ ለ21 ዓመቱ ተጫዋችም የህይወት መስመር ሊሰጡት እንደሚችሉ ይፋ ተደርጓል። የስፓኒሹ አማካይም በቅድመ ውድድር ዝግጅት ወቅት አስደንቆ አሰልጣኙን በክለቡ እንዲቆይ ማሳመን ይችል እንደሆነ ማየቱ አስደሳች ያደርገዋል። በሊቨርፑል የመጀመሪያ ቡድን ውስጥም ቦታውን ባገኘበት ወቅትም በክለብ ውስጥ ከነበሩት ምርጥ ወጣት ተሰጥኦዎች አንዱ ተደርጎ ይወሰድ ነበር። በከፍተኛ ደረጃ ለመወዳደር የሚያስችል ብስለት፣ መረጋጋት፣ የቴክኒክ ችሎታና ብልህነትም እንዳለው ነው የሚነገረው። ለአንደኛው ቡድን በቋሚነት የመጫወት አቅም እንደነበረው ምንም ጥርጥር የለውም። ሆኖም ግን ጉዳቶች እድገቱን አስቆመውበታል ወይም ገድበውበታል። እንደ ሊቨርፑል ባሉ ክለብም የመጫወት የሚያስችል ደረጃ ላይ መሆኑን ገና የሚታይ ነው። ለወጣቱ አማካይ አሁን ትልቅ ቅድመ ውድድርም ጊዜ የሚጠብቀው ይመስላል እና እድሉን ተጠቅሞ እንደ ሊቨርፑል ባለ ከፍተኛ ክለብ ለመቀጠልም ብቁ መሆኑን ለስራ አስኪያጁ ማረጋገጥ ይኖርበታል። ነገር ግን በክለብ ውስጥ የሚቆይ ከሆነ የመጫወቻ ጊዜ ዋስትና ማግኘትም አለበት። በዚህ የሙያ ደረጃ በየሳምንቱ በቤንች ላይ መቀመጥ ለእድገቱ ጎጂ ይሆናል። ራሱን በመግለጽና መሻሻሉን ከመቀጠል በቂ እድሎችም ያስፈልጉታል ተብሎ ነው የሚጠበቀው። ቶተንሃም ሆትስፐርስ የቤኔፊካውን አጥቂ አንድሪያስን ለማስፈረም ፍላጎት እያሳየ ነው። የ22 ዓመቱ ተጫዋች ቤኔፊካን ከተቀላቀለ በኋላ በስሙ 15 ግቦችንና 15 ለግብ የሆኑ ኳሶችን ያስመዘገበ ሲሆን በዓለም አቀፍ ደረጃም በትልቁ እያስደመመ የሚገኝ ተጫዋች ነው። ከፖርቱጋል ስፖርት ዊትነስ በኩል እንደወጡ ዘገባዎችም ተጫዋቹ 50 ሚሊዮን ዩሮ ያስወጣል። ቶተንሃም የሱን ፊርማ ለማግኘት ጓግተዋል። እናም የተጠየቀውን ዋጋ ለመክፈል ዝግጁ መሆናቸው ግን ገና አልተረጋገጠም። በክንፍ መስመሮቻቸው ላይ የበለጠ ጥራት ያስፈልገዋል። ይሄ ተጫዋችን ፍጥነትን፣ ጥበብንና ያልተጠበቁ እንቅስቃሴዎችን የሚጨምር እድሎችን መፍጠር የሚችል ግቦችን ማስቆጠር የሚችል ድንቅ ተጫዋች እንደሆነ ይነገራል። በዓለም ዋንጫው ላይ የሩብ ፍጻሜ ጨዋታ በእንግሊዝ ላይ አስደናቂ የሆነ የራሱን ጥረት ተጠቅሞ ጎል አስቆጥሯል። ሆኖም የተጠየቀው ዋጋ ግን በጣም ከፍተኛ ነው እና ማንኛውም ሊኖር የሚችል ዝውውርም ውስብስብ ሊያደርገው ይችላል። ቶተንሃም የቡድን በርካታ ክፍሎችን ማሻሻል ያስፈልጋቸዋል። እናም ቀድሞውኑ በመሃል ሜዳ ላይ ከፍተኛ ኢንቨስትመንቶችን አድርገዋል። 50 ሚሊዮን ዩሮ ለተረጋገጠ ችሎታ ላልሆነ ተጫዋች በጣም ውድ ሊሆን እንደሚችል ይታመናል። ሌሎች ክለቦች ለ22 ዓመቱ ተጫዋችም ፍላጎት አላቸው። እናም ሁኔታው እንዴት እንደሚቀጥል ማየቱ አስደሳች ነው። በዓለም ዋንጫው ያሳየው ብቃትም ዋጋውን በከፍተኛ ሁኔታ እንዲጨምር አድርጎታል። ዋጋውን ለመቀነስም ፍቃደኝነት የለም በክለቡ ዘንድ። ተጫዋቹ ከክለቡ ለመውጣት ካልተገደደ በስተቀር የፖርቱጋሉ ክለብ በዝውውሩ ፉክክር ውስጥ ሁሉንም የድርድር ካርዶች በእጃቸው ይዘዋል። ቶተንሃም የዝውውር መስኮቱ ከመዘጋቱ በፊትም የአጥቂ ክፍሉን ያሻሽላል። ጥራት ያለው የክንፍ መስመር ተጫዋችና አጥቂ መጨመርም ቀዳሚ ስራቸው እንደሚሆን ነው በርካቶች የሚጠብቁት። አሳዛኝ የውድድር ዘመንን ካሳለፉ በኋላ አስፈላጊውን ተጨማሪዎች በማምጣት ነገሮችንም መቀየር ይችሉ እንደሆነ ገና የሚታይ ነው። በፕሪሚየር ሊጉ የመጫወት እድሉ ለኖርዌያዊው አስደሳች ይሆናል። በእንግሊዝ ውስጥም ያለው መደበኛ የመጫወቻ ጊዜ የበለጠ እንዲሻሻል ሊረዳው ይችላል። እድሉ ከተፈጠረም ወደ ፕሪሚየር ሊግ የመዛወርም እንደሚያጓጓው ጭምር ምንም ጥርጥር እንደሌለው ነው የመረጃ ምንጩ ይፋ ያደረገው።
አርሰናል የሊያንድሮ ትሮሳርድን ሽያጭ ተከትሎ ሞርጋን ሮጀርስን እና ክሪስቶስ ዞሊስን የሚያደርገውን የዝውውር ክትትልን እያጠናከረ ነው። በተለይ ክሪስቶስ ዞሊስን ማስፈረሙን ማረጋገጡን እናስታውሳለን። አርሰናሎች የፕሪሚየር ሊጉን ሻምፒዮንነት ዋንጫ ባለቤቶች ቢሆኑም በዚህ ስኬት ላይ በመገንባትና በተለይም የቻምፒየንስ ሊግ ፍጻሜ ደርሰው በፓሪስ ሰን ዠርሜን በፍጹም ቅጣት ምት መሸነፋቸውን ተከትሎ የበለጠ ለመሻሻል ይፈልጋሉ። እንደ ቲም ቶክ ዘገባ ትሮሳርድ ቤሺክታሽን ለመቀላቀል የቀረበለትን ጥያቄ ለመቀበል ማቀዱን ለአርሰናል በማረጋገጡ ትልቅ ለውጦች በአጥቂ መስመሩ ላይ ሊደረጉ የሚችሉ ይመስላል። ይህም አርሰናል ወጪውን እንዲጀምር የሚያደርገው ሲሆን የአስተን ቪላው ኮከብ ሮጀርስም ከክለብ ብሩዥ የግሪክ ክንፍ መስመር ተጫዋች ክሪስቶስ ዞሊስ በመቀጠል የአርሰናል ሁለተኛው ፈራሚ ይሆናል ተብሎ ይጠበቃል። አርሰናሎች አጥቂ መስመሩን በአዲስ ፈራሚዎችም ለማደስ እየተንቀሳቀሰ ነው። ዘገባው እንደሚያመለክተው ጋብሪኤል ማርቲኔሊ በዚህ ክረምት የኤምሬትስ ስቴዲየም ሊለቅ እንደሚችል፣ ምንም እንኳን ትሮሳርድ ብቻ ቢለቅም አርሰናል በሮጀርስና በዞሊስ ላይ ግን ከፍተኛ ገንዘቦችን ያወጣሉ። በዘመናዊ እግር ኳስ በፋይናንሻል ፌር ፕሌይ ህጎች ምክንያት የቡድን እቅድ ላይ ጥንቃቄዎችን ማድረግ አስፈላጊ ቢሆንም አርሰናል ትሮሳርድን ከመሸጥ ውጪ ማርቲኔሊን ባይሸጡ እንኳን በፈራሚዎቻቸው ላይ ኢንቨስት ማድረግ እንደሚችሉ እርግጠኞች የሆኑ ይመስላሉ። የሰሜን ለንደኑ ግዙፍ ክለብ ባለፈው ክረምት ከፍተኛ ወጪን ያወጡ ሲሆን ይህም በ22 ዓመታት ውስጥም የመጀመሪያውን የሊግ ዋንጫ ለማግኘት ወሳኙ እርምጃን እንዲወስዱ ረድቷቸዋል። ስለዚህም በዚህ ዓመት ተመሳሳይ ፍላጎት ካሳዩ በእርግጠኝነት መሻሻል እንደሚቀጥሉ እና ምናልባትም ያንን ደግሞ የበለጠ የቻምፒየንስ ሊግ ዋንጫን በመጨረሻ ማግኘት እንደሚችሉ ይሰማቸዋል። አርሰናሎች የፕሪሚየር ሊጉን ዋንጫ ባለቤት መሆን የሚገባቸው ቢሆንም ከፓሪስ ሰን ዠርሜን ጋር ግን አንድ ለአንድ ከተለያዩ በኋላ በፍጹም ቅጣት ምት መሸነፋቸው የሚያሳዝን ክስተት እንደነበር ለአርሰናሎች የምናስታውሰው ነው። አንዳንድ ደጋፊዎች በአጥቂ መስመሩ ላይ ትንሽ ተጨማሪ ብልጭታና ችሎታ ቢኖር ኖሮ ዋንጫውን ከዚያ ቀደም ብሎ ይረጋገጥ እንደነበር ይሰማቸዋል። እናም እንደ ሞርጋን ሮጀርስ ያሉ ተጫዋቾችም ትልቅ ተጽዕኖ ሊኖራቸው የሚችለው በዚያ ነው። እናም ከፓሪስ ሰን ዠርሜን ጋር በተደረገው ፍጻሜ የአርቴታ ቡድን ኳስን ለመያዝና በቂ የግብ ዕድሎችን የመፍጠር ተቸግረው ነበር፣ ምንም እንኳን በመከላከል ረገድ ጠንካራ ቢሆኑም። ስለዚህም ወደፊትና ወደ ሮጀርስ እንዲሁ ክሪስቶስ ዞሊስ ያሉ ብዙ ተነሳሽነትና የፊት መስመርም መጨመርን የሚችሉ ተጫዋቾችን ያመጣሉ ተብሎ ይታሰባል። ክሪስቶስ ዞሊስ ቀደም ብሎ ዝውውሩ እንደተጠናቀቀ የሚያሳዩ መረጃዎች በተደጋጋሚ ሲወጡ እየተመለከትን እንገኛለን። ውድና የተከበራቸው ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ አዳዲስ የዝውውር ጉዳዮችን የተመለከትንበት ፕሮግራማችን ይህንን ይመስል ነበር። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን በሙሉ ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን ነው የምናመሰግነው። በምሽቱ የዝውውር ጉዳዮቻችን ላይ በድጋሚ ተገናኝተን የተለያዩ ርዕሰ ጉዳዮችን አነሳን። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን የምናነሳባቸውን ፕሮግራሞች ይዘን እንመጣለን። መልካም ጊዜ፣ መልካም ምሽት ይሁንላችሁ።